ምንድነው ሊያ ጉድጉድ ምን ተፈጥሮ ነው? ምን ተፈጥሮ ነው? ቤተሰብ ምን ጉድ ነው? የምር ግን እውነት ነው የምታወሩ? በዛ ላይ እኛ ወሬ ምን ሰማን የመጣ ነው? ቤተሰብ ምን ተፈጥሮ ነው? እስኪ ቪዲዮ ላኩልኝ፣ ቪዲዮ ላኩልኝ። ምን ተፈጥሮ ነው? ሪካርድ ምትልኩልኝ ስንቱን ያሳየኛል። እኔ እንጃ ሚስተር ኤልይ ምንድነው? ምን ተፈጥሮ ነው? ምንድነው የተፈጠረው? ምን አወራች? ቀይ የሆነ ምንድነው የምትልኩት? እስኪ አዶናይና ዜማ መልክ ሚዲያ ላይ የምታዩትና ኢንፐርሰን የምታዩት በጣም ይለያል። በእውነት ኢንፐርሰን ሁለቱም ጎርጂየስ ናቸው። በጣም ይለያል። ሰማም ወዳጅ መስሎ ጥላት ማለት አንተ ነህ። አዶናይና ዜማ እንዲጣበሱ ያደረከው አንተ ነህ። እስቲ ስሙት ጋይስ፣ የሚለውን ስሙት። ሊያ እውነቷን ነው። ስሙት። አንተ እንደ ትንሽ ደግሞ በእናትህ ገስ ገብተህ ታብራራልናለህ። ለኛ አይወዳትም። እኛ እኮ ጃኒን በጣም ነው የምንወዳት። አንተ የሚመጥን ቦታ ነው አሁን ገስ እንደዚህ አይነት ቦታ አዶናይ በሚሰደብበት ጃኒ በሚሰደብበት የአዶናይ ጓደኛ አምላኪ እኔ ኑሮ ያሳስበኝ፣ እናንተ ነገር ያሳስበኝ ጋይስ። ዛሬ ላወራ አልነበረም እነሱ አይዶን ነው እንግዲህ በውስጥ ምን አይነት ላይፍ እንዳላችሁ ባላቅም በምናየው ነገር ግን በጣም የሚወዳትና ሴት አክባሪ የሆነ ልጅ ነው። ስለዛም ነበር እኔ በጣም የምወዳቸው ማለት ነው። ላይክ እሱን ማየት እኔ አይዊሽ እንደዚህ አይነት ቢሆን ባሌ እንደዚህ አይነት ቢሆን ፍቅረኛ ምናምን እስከምል ድረስ ማለት ነው። በጣም የሚያስቀና ፍቅር ነበራቸው እና እቺ ትልቋ ጅል እቺ ጸጉሯ እንደዚህ የምታደርገው እኮ በጣም ጅል እኮ ናት ጋይስ፣ ጅል እኮ ናት። ጌታ ይመስላችኋል? የእናንተን የምትደግፏትን ወዳ ምናምን ፍምስና ጠምቷት እኮ ነው። ይሄ አባጨጓሬውም እቺ ጸጉሯ እንደዚህ የምታደርገው በእነሱ ለመፈበስ ለምታወቅ ሰው እንዲያታቴሽ እንዲሰጣት ምናምን እኮ ነው። እናንተ እኮ ስላልገባችሁ ነው። ጌታ እስከ ዛሬ ሚዲያ ላይ ያለች ማንም አያውቃትም ነበር። አሁን በእናንተ ምክንያት ወይኔ እንትናዬ እናት እያላችሁ አፈመሳችኋት ስታስቡት። ምክንያቱም በቀነኔ ጉዳይ ብላ አልፈመሰችም ነበረ። ከዛም አሁን ጃኒን ደግሞ ተተካች። እንዳትበሏት፣ ልጅቷ እንዳትበሏት። የምሬ ነው። ይቺ 70 ደረጃ ፊት ባይዛዌ ሁለቱ አሜሪካ የሚኖሩት ሁለቱ ሴቶች አልገባችሁም። እናንተ ሲገባችሁ ይገባችሁ። ያው አንድ ቀን ስለምታመሰግኑ ኦኬ። ሰዎች ያልፈመሱ ሰዎች ለመፈመስ ሚዲያ ላይ ባሉ ሰዎች ታከው የሚመጡት እንጂ እውነተኛ ሰው ሆኖ አይደለም። ገብቷቸው እውነተኛ ሰው ሀሳቡን ለመግለጽ አንድ አይነት ሀሳብ ይዞ አይመጣም። እየተቀያየረ ነው እንትን የሚለው። አሳዘንችኝ ጋይስ። ግን ስልችት ነው ያለኝ። በነገራችን ላይ ይሄ ወሬ ሚዲያ ላይ ስልችት ነው ያለኝ። እኔ አቅለሸለሸኝ። እናቴ ትሙት ሽሮ ወጥ እንደመብላት ነው የቆጠርኩት። ለእናንተ በእርግጥ ለወዳጆቿ ልክ ናችሁ፣ ሊደብራችሁ ይችላል። እኔ ግን አስጠላኝ። እኔ አንድ ነገር ላይ ማለት ነው ስልችት ማለት ዝዝዝ ማለት ይደብረኛል። የማይሰለችኝ ከሰርጀሪ ጋር ስነጋገር ብቻ ነው። ሰርጀሪን ሳናደዳት ብቻ ነው ደስ የሚለኝ። እንደተለያዩ አድርጎ ነው ያወራውና ይሄ ነገር ውስጥ አንተ አለ ነው የሚባለውና እኔ ራሱ እሱን ለመጠየቅ ነው የገባሁት። ነው የምኖረው። እኔ ልንገርሽ አይደለም አዶናይ ማለት አዶናይ ማለት እንኳን እንደዚህ ፕራይቬት ጋይስ ይሄን አይደለም ማለት ነው። አሞኬ ኤቭሪቲንግስ ፋይን ማሪ ቅድም የላክሽልኝ ቅድም የላክሽልኝ የእንትኑን ላኪልኝማ የኔ ፍቅር የት አለ በእናታችሁ? ቆይ ጋይስ ቅድም የላከችልኝ ላሰማችሁ። አማርኛ የማይችሉ በጣም ዝም ብለው ያልተማሩ ምናምን እያለ ሲያወራ ነበር። ቪዲዮን ላኩልኝ። አዎ ተሰርባል። ማሬ ላኪልኝ፣ ስምዬ ላኪልኝ እሱን ቪዲዮ። አማርኛ የማይችሉ ምንም ደደቦች ምናምን አላችሁ እኮ ቅድም ሰማችሁት። ማሬ ቪዲዮን ላኩልኝ ፕሊዝ። ቤተሰብ አይ ላቭ ዩ ጋይስ። ቤተሰብ ላኩልኝ እሺ። እኔ ፍቅሮች ኬኳ እንዳትነሽ ወደዚህ፣ ኬኳ እንዳትነሺ። ኖ ዌይ ማሚ፣ ኖ ዌይ የኔ ፍቅር ኖ። ቅቤ ነው የምቀባሽ። አይ ኖ በፍጹም። እሺ ቴንክ ዩ። እዚህ ጋር ስምትማ ጋይስ አይደለም ዛሬ ሌሊቱን ስለዳን ያደርኩት ሌሊቱን እዩትማ። የአባጨጓሬ ጋይስ አባጨጓሬው እንዴት እንደሰደባችሁ ባለጌ። እሱም ሰው ሆኖ ሰው ይነቃል እኮ። ይሄ ማሪ ስሚ እኮ ሌሊቱን ስለዳን ያደርኩት ሌሊቱን ስትሰደብ ነበር።
በምን ምክንያት እነሱ በሚያወሩት ወይ ንግግር አይችሉ ወይ አማርኛ አይችሉ ወይ አልሰጥ ወይኔ ጉዴ ቢራቢሮቹ ነው እንደዚህ ያለው ጋይስ። ወይ ንግግር አይችሉ ወይ አማርኛ አይችሉ ማለት በጣም ባለጌ ሰው ነው ጌታ። እንዴት ነው እናንተን እንደዚህ የሚንቃችሁ? እንዴት ነው አማርኛ የማይችሉት ብናምን የሚለው? አማርኛ ስለምትችሉ አይደል እንዴ ሚዲያ ላይ መታችሁ የምታወሩት ጋይስ? እንዴት እንደሚን አያችሁ። የአረብ ሀገር ልጆች ስለሆናችሁ እንደዚህ ንቋችሁ የሚያወራው። መጀመሪያ እናንተ ማስከበር ያለባችሁ እንደነዚህ አይነት ጥንዛታሞችን ነበረ። አያችሁ አይደለ እንዴት እንደናቃችሁ። ስሙ ጋይስ፣ እኔ እኮ ቅድም ሰምቼ ወይ አልተማሩ ምንም እውቀት የሌላችሁ ጋይስ ወይ አልተማሩ አሏችሁ። ወይኔ አያችሁ፣ እኔ ነበርኩ መከታችሁ ለእናንተ። ወይኔ ክፍታፌ አባጫው ጓሬ በጥፊ ነበር ባለዚህ ሰዎች እየገቡ እየለፈለፉ ልጅቷን ሲያሰድቧት ነበር። ይሄ ልክ አንተ ክፍታፍ ጋይስ፣ እናንተ ቢራቢሮ ፋሚሊ እንደዚህ ሰድባችኋል። ያልተማሩ አማርኛ የማይችሉ አላለም በኢየሱስ ክርስቶስም። ይሄ ክፍታፍ ቆይ ጋይስ ይቅርታል ስድ አንዴ ማለት የዛን ቀን ብላክ የገባ ቀን እዛ እሱን አይቼ ነው እንደውም የገባው ማለት እሷን የሚያሰድቡ አይደለም። ዛሬ ሌሊቱን ስነዳን ያለው በነገራችን ላይ ማሪ እዚህ ጋር ሳይ የምትሉት እናንተን እኮ ነው። ማሪ እናንተን እኮ ነው። ደደቦች ያልተማራችሁ ፋራ ምናምን የሚላችሁ እኮ እናንተ ነው። እኔን እኮ አይደለም። የኔ ማር እኔማ አማርኛውን ቅልጥፍጥፍ አድርጌ ነው የምናገረው። ውጭ አይ ሌሊቱን ስትሰደብ ነበር። በምን ምክንያት? እነሱ በሚያወሩት ወይ ንግግር አይችሉ ወይ አማርኛ አይችሉ ወይ አልሰለጠኑ ወይ አልተማሩ። ወይኔ ያልሰለጠኑ አላለም። ወይኔ ጉዴ አላለም ትላለች። ወይኔ ጉዴ ፈለግ ከደጋፊ መስማት ያናዳል። እየገቡ እየለፈለፉ ልጅቷን ሲያሰድቧት ነበር። ይሄ ልክ አይደለም። እሷን የሚያሰድቡ አይደለም። ዛሬ ሌሊቱን ስነዳን ያደርጉት ሌሊቱን ስትሰደብ ነበር። በምን ምክንያት? እነሱ በሚያወሩት ወይ ንግግር አይችሉ ወይ አማርኛ አይችሉ ወይ አልሰለጠኑ ወይ አልተማሩ። ምን ማለት ነው አልሰለጠኑ ማለት? ስለሰለጠኑ ማን የሚደግፏት እንዴ? ጨምላቃ ተረች ልጅ እንዳትመጣብኝ። እዚህ ጋር ቡርቴ የመጣች ግን ከአንቺ ጋር ነው የምጣለው። ደነዝ ነው በጣም ባለጌ። እናንተ ቪዲዮ ፖስት ሲያደርግ ገብታችሁ ጫርጋችሁ ስደቡት። እሺ ጋይስ ቅጥቅጥ አርጉት። እንዴት ነው እናንተን አልሰለጠናችሁም የሚላችሁ ባለጌ። ንቀቱ እሱ አሜሪካ ስለኖረ ነው ጋይስ እናንተን የሚንቃችሁ። ወይ አልሰለጥኑ ወይ አማርኛ አይችሉ ወይ ንግግር አይችሉ ይላል። ንቀቱ ይሄ ባለጌ። ድሮም ተናግሬያለሁ እኔ ለልጆቹ አባት ያልሆነ ሰው ለሰው አባት አይሆንም ብዬ አፌን ሞልቼን የተናገርኩት። ገለባ ነክ አፈን ሞልተህ ማትናገርም እንደዚህ ማትንቃቸውም። ምንም ቢሆን የአረብ ሀገር ውሃ ጠጥቻለሁ እኮ። ማነው ያ ብላክ ስታር የሚሉት ነው? ያ ጤንዚዛ የኔ ፍቅር ያ አባጨጓሬ ብዙ አባጨጓሬ ፊቱ ላይ ያለበት አወቅሽው? ቆሻሻ ነው። እውነት ነው የኔ መሪ ምን ኮመንት ውስጥ ጋር ገብተህ ጻፍ። ቆሻሻ በይው ጨምላቃ በላችሁ ጻፉበት። እሺ ጋይስ እንዳትለቁት እሺ። ባለጌ ጭራሽ ሚዲያ ላይ እየገባ እኔ እኮ የሚያናደኝ እኮ ምን እንደሆነ ታውቃላችሁ? ለምንድነው ገስት ላይ እየገባ የሚያወራው? ውክልና አልተሰጠው፣ ተናገርልን አልተባለ። እኛስ ሚዲያ ላይ ዩቱብ ሰሪ ስለሆነ ነው ጋይስ። በልልም ብለውታል፣ እሷም እሱም ብለውታል። አላሉትም ጋይስ አላሉትም። መጥቶ ቃል አቀባይ ነኝ አለ፣ ማይኪያጅ ነኝ አለ ጋይስ። መጥቶ እናንተ ንቀቱ ደግሞ ቢለያዩ ምንም ችግር የለም ምናምን። እናንተ ልባችሁን ቀጥል ያደረገው እኮ ነው። ስራ ላይ ሆናችሁ በሙቀቱ በምኑ ይሄ ክፉ ነው ጋይስ፣ ክፉ። ድሮም ፂም የበዛበት ሰው ጤና የለውም ጋይስ። በጣም እኮ ነው የሚገርመው። አላላ እንዳትለቁት ባለጌ፣ እንዳትለቁት። ያ ቆይ ውክልና ተሰጥቶታል፣ ኃላፊነት ተሰጥቶታል። ቤተሰብ ኃላፊነት ማሰጥቶታል እንዴ? እስኪ እንስማው። ባለጌ እስኪ እንስማው ጋይስ። ምን አለ? የሚያሰድቡ አይደለም። ዛሬ ሌሊቱን ስነዳን ያደርጉት ሌሊቱን ስትሰደብ ነበር። በምን ምክንያት? እነሱ በሚያወሩት ወይ ንግግር አይችሉ ወይ አማርኛ አይችሉ ወይ አልሰለጠኑ ወይ አልተማሩ። ምን ጋይስ አያችሁ አይደል? ንቀቱ ወይ አልሰለጠኑ ወይ አልተማሩ። እህቶች፣ የአረብ ሀገረቶች እንደዚህ ትናቅብኛላችሁ። ይሄም ሰው እሱ የተማረው ምን አባቱ አደረገ ጋይስ? ከእናንተ ጋር እኩል እኮ ነው ሶሻል ሚዲያ ላይ ያለው። ተምሮ አልተማረም እኮ ጋይስ። የተማረ ሰው እኮ ቢሮ ነው የሚቀመጠው ጋይስ። ቤተሰቦች የተማረ ሰው ቢሮ አይደለም የሚቀመጠው፣ ኦፊስ አይደለም የሚቀመጠው። ምን ይሰራል? ወር እስከ ወር መኪና ላይ ታዲያ ኬፋ በቅዱስ ገብርኤል በሚካኤል ልጄሻለሁ። ልጄ ቂቤ ነው መቃባሽ፣ ቂቤ ነው መለቀልቅሽ።
ነገ አንለቀውም ጋይስ። ቪዲዮ ላይ እንዳትለቁት እንዴ! ወይ ያልተማሩ ወይ ንግግር አያውቁ። በጣም ነው የሚገርመው። ቡርቴ እዚህ እንዳትመጣ ደረሽን። ከአንቺ የዋሰ ቆሻሻ አለ ወይ? ፍቅርማ ቆሻሻ አይደለም። ጽድት ያልኩኝ ያልኩኝ ነኝ። የኔ ማር እያየሽን ቅቤ ተቀብቼ ራሱ እንዴት እንደማንጸባርቅ የኔ ማር። ኬኳ እንኳን ቅቤ ስርዓት ይዘገንናታል ጋይስ። አጠገቧ እንዳልደርስ ይጠብቀ እንዳትለቁት እስኪ። የሚያሰድቡ አይደለም። ዛሬ ሌሊቱን ስነዳን ያደርኩት ሌሊቱን ስትሰደብ ነበር። በምን ምክንያት? እነሱ በሚያወሩት ወይ ንግግር አይችሉ፣ ወይ አማርኛ አይችሉ፣ ወይ አልሰለጠኑ፣ ወይ አልተማሩ፣ ምንም እውቀት የሌላቸው ሰዎች እየገቡ እየለፈለፉ ልጅቷን ሲያሰድቧት ነበር። ይሄ ልክ አይደለም። እሷን የሚያሰድቡ አይደለም። ዛሬ ሌሊቱን ስነዳን ያደርኩት ሌሊቱን ስትሰደብ ነበር። በምን ምክንያት? እነሱ በሚያወሩት ወይ ንግግር አይችሉ፣ ወይ አማርኛ አይችሉ፣ ወይ አልሰለጠኑ፣ ወይ አልተማሩ፣ ምንም እውቀት የሌላቸው ሰዎች እየገቡ እየለራነ ያለው። ይሄ ደግሞ አይሆንም። ልጆቹ ማቹርድ ናቸው። እንደዚህ የሚያደርጉ ልጆች አይደሉም። አባሽ ማንም ኮንፈርም ያደረገኝ የለም። ሁለቱንም ቼክ አድርጌያቸዋለሁ። አዶናይ መልሶልኛል። አሞኬ አምፋይን ብሏል። እዛው ዱባይ እያለ አያችሁ ጋይስ። እሺ እኛ ቀባይ አሞኬ አምፋይን ብሎኛል ይላል ጋይስ። ያ ማለት መለያየቱን አምኗል ብሎ እየነገራችሁ ነው ጋይስ። ገብቷችኋል? ግን ያው አልተማራችሁም እንዳትደውይ ስላላችሁ ላብራራላችሁ ብዬ ነው። ባለጌ ሰው ንቀቱ ጋይስ። ገብቷችኋል? ግን የሚለው አሞኬ አምፋይን ብሏል አዶናይ። ሰማችሁ? እሷ ደግሞ አልመለሰችልኝም። ዳትስ ኦኬ ዳትስ ፋይን። አያችሁ? እሷ ግን እሱን አትፈልገው። ቢራቢሮ ፋሚሊ እሱ አትፈልገው። ምክንያቱም እሷ አልመለሰችለትም። ምክንያቱም ያልጣማት ነገር አለ። እሷ ያልጣማት ነገር ስላለ ከሱ ጋር አታወራም። ስለዚህም አዶናይ ጋር ነው የሚያወራው ማለት ነው። መጀመሪያ እናንተ የሰጣችሁት ግምት ትክክል ነበር ማለት ነው። ምቀኛው እኔ እንደነገርኳችሁ ምቀኛውና ተንኮለኛው እሱ ነው ማለት ነው። ቤተሰብ ገብቷችኋል? ግን አሁን ወይኔ ሊያ እስኪ ወይ ጉድ! እስኪ ቆይ ምን አያታለሁ። ሺዝ ሀሞ አልመለሰችልኝም። ዳትስ ኦኬ ዳትስ ፋይን። አያታለሁ ፋይን ብሏል እዛው ዱባይ እያለ። እሷ ደግሞ አልመለሰችልኝም። ዳትስ ኦኬ ዳትስ ፋይን። አያታለሁ አልመለሰችልኝም። ሰማችሁ? ስሙ ቤተሰብ እዛው ዱባይ እያለ። እሷ ደግሞ አልመለሰችልኝም። ዳትስ ኦኬ ዳትስ ፋይን። አያታለሁ ሺቸዋለሁ። አዶናይ መልሶልኛል። አሞኬ አምፋይን ብሏል። ሁለቱንም ቼክ አድርጌያቸዋለሁ። አዶናይ መልሶልኛል። አሞኬ አምፋይን ብሏል እዛው ዱባይ እያለ። እሷ ደግሞ አልመለሰችልኝም። ዳትስ ኦኬ ዳትስ ፋይን። አያታለሁ ሺዝ ሃፒ። የተጫወተች ስራዋን እየሰራች ነው። በቃ ያሳያችሁ። አሁን አንተ ስለ እሷ ደስተኛ ትሁን ምን አባት አውቃለሁ። እሷ መልስ አልመለሰችልክ። አንተ ሾካካ ጋይስ። ኑልዬ የለሽም እንደ እኔ ፍቅር ምኑ በሰላም ነው? ጸጥ ብለሽ ኮመንት እንትን የምትል አይ ሙቭድ ኦን። እኔ ሙቭድ ኦን አድርጌያለሁኝ። እናንተ ግን እኔ ፓስት ላይ ቁጭ ብላችሁ እንትን የምትሉ ከሆነ የራሳችሁ ጉዳይ ብላችኋለች። ስቶሪዋ ላይ የራሳችሁ ጉዳይ ብላችኋለች። እሷን ለማስጠመድ ጋይስ። አሁን አያችሁ አይደለ የሚለውን እሱ አይንፋይን አይሞኬ ብሎኛል አለ። አይገርማችሁም? እሷ ደግሞ የራሳችሁ ጉዳይ ብላችኋለች። ከፈኖቿ ጋር ሊያጣላት እኮ ነው ጋይስ። ይሄ መጥፎ፣ ይሄ ክፉ ኢንቴንሽኑን ያውቁታል። የፖስቱትም ተዘጋጅተው ተነጋግረው መች ሰማሁ እኮ ጋይስ። ቤተሰብ አልሰማሁም እኮ አዶናይና ዜማን አዶናይ አስተዋውቄም ብሎ ነው። እቺ ማናት የምትባለው ልጅ በየቦታው ስሟን የሚጠራው ይሄ ሰውዬ ግን ጋይስ፣ በየቦታው ለምንድን ነው የልጅቷን ስም የሚጠራው? የዝችን ልጅ እሱ ራሱ ለምንድን ነው የሚጠራት ልጅቷን? ለምንድን ነው በየቦታው እየገባ ሊያባላ ነው እኮ ጋይስ፣ እየገባ ስሟን የሚጠራው? ለምን አባቱ ነው የሚጠራት? ቤተሰብ ዝም አትበሉ እንጂ እናንተ። ረብስ ማመኔ እንደዚህ በጥብጬ ካልነገርኳችሁ እኮ አይገባችሁ። ለምንድን ነው በየቦታው እንትና የሚልብን ጋይስ እየመጣ ለምንድን ነው የሚለው? ይህንን መብት ማን ሰጠው? ቤተሰብ ወይ ጉድ! ይገርማል። እስኪ በቃ አይስወረጋድ። እኔ ስለምወደው አይደለም እኔ ወይ ጉድ! እሷን የሚያሰድቡ አይደለም። ዛሬ ሌሊቱን ስነዳን ያደርኩት ሌሊቱን ስትሰደብ ነበር። በምን ምክንያት? እነሱ በሚያወሩት ወይ ንግግር አይችሉ፣ ወይ አማርኛ አይችሉ፣ ወይ አልሰለጠኑ፣ ወይ አልተማሩ፣ ምንም እውቀት የሌላቸው ሰዎች ጭራሽ አደባባይ ላይ ገስት ላይ ገብቶ ማህየዎች ደደቦች ማለት ጀመረ ጋይስ። ጭራሽ እንደዚህ አይነት ድፍረት ተሰጠው ማለት ነው ቤተሰብ።
ማህይቦች ደደቦች እያላችሁ እኮ ነው ወይ ጉድ ቤተሰብ አይገርማችሁም?